ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ብዝት ይበልልኝ። እኔ ጋር ሁሉ ሰላም፣ ሁሉ መልካም። ሰላማችሁ ብዝት ትርፍርፍ ይበልልኝ። የኔ ውድ ቤተሰቦች እንዴት ናቸው? ሰላም ናችሁ ወይ? ዛሬ ልጆቻችን እንግዲህ ከመሸ ብቅ ብለውልናል። ከመሸ መጡ። ያው ዛሬ ቅመሜ ሳቅ በሳቅ ሆና መጣች እየዘፈነች እና ዛሬ ደስ በሚል መጡ። እንግዲህ ይቅርታም ጠይቃለች። ሁሉም ለበጎ ነው። እግዚአብሔር አምላክ ይቅርታ የሚወድ አምላክ ነው። ከምንም በላይ ይቅርታ ትልቅነት ነው። ይቅርታ ትንሽነት አይደለም፣ ውርደት አይደለም፣ ሽንፈት አይደለም። ይቅርታ ትልቅ ነገር ነው። የኔ ውድ ልጅ እንቁ የሆናችሁ ልጆች የእግዚአብሔር አምላክ ከክፉ ይጠብቃችሁ፣ ከመጥፎ ነገር ይጠብቃችሁ፣ ክፉ ነገር አይንካችሁ። ዘመን ህይወታችሁ ሁሉ የደስታ የሳቅ ያድርግላችሁ፣ የሳቅ ምንጭ ያድርጋችሁ። ልትከፉ ለሰከንድ ምሳት አንፈልግም ማናችንም። እግዚአብሔር አምላክ እውነት በእናንተ የሚቀና ሰይጣን ከሆነ እንጂ ሰው ነው ብዬ አልልም። እግዚአብሔር የመጨረሻችሁ ያሳምርላችሁ። ህይወታችሁ የደስታ የሳቅ የስኬት የበረከት ያደርግላችሁ። ሁሉም ለበጎ ነው። ሁሉም ለመልካም ነው። ነገ እኛም ከእናንተ ጋር አብረን አለን። ሁሉንም መልካሙም ደጉንም ክፉንም አይተናል እስካሁንም። ከአሁን በኋላ ግን ደስታ የምናይበት ጊዜ ያደርግልን። ከአሁን በኋላ ሳቅ የበረከት ምንጭ የምታዩበት ጊዜ ያደርግላችሁ። ክፉ ነገር አይንካችሁ፣ መጥፎ ነገር አይንካችሁ። የኔ ውድ ልጆች ዘመን ህይወታችሁ ሁሉ የተቀደሰ እየተባረከ ያደርግላችሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ የኔ ውድ እንቁ የሆናችሁ ልጆቼ። የገባም የትኛውም ሰርጎ የገባ የትኛውም ክፉ ካጠገባችሁ ይራቀላችሁ። ከሰው አፍ ከሰው ዓይን ያውጣችሁ። ቅድስት ድንግል ማርያም ትጠብቃችሁ። በመጥፎ የሚፈልጓችሁ አያገኟችሁ። ዘመናችሁ ሁሉም በመልካም የሚያገኛችሁ እንጂ ህይወታችሁ ዘመናችሁ ሁሉም እንደ ከዋክብት እንደ ጨረቃ ድምቅ ፍክት ይበልላችሁ። በጣም ነው የምወዳችሁ። መልካም መስራት ለራስ ነው። አያችሁ፣ መልካም መስራት ለራስ ነው። ሁሌም እንላችኋለን። ከቅመሟ ተማሩ። ከነዚህ ልጆች ብዙ ነገር መማር ትችላላችሁ። ያውላችሁ በክፉ የመጣባችሁ በመልካም መመለስ ትልቅ ነገር ነው። በረከት ነው፣ ረድኤት ነው፣ ጸጋ ነው። መቼም ቢሆን መቼም ብሩኬ ልጅ አለው ብለን አናምንምም አንልምም። መቼም ግን ምንድን ነው በክፉ የመጣ በመልካም መመለስ ትልቅ ነገር ነው። በክፉ የመጣ በመልካም ስትመጡበት ያፍራል። ያ ሰው መጨረሻው ውርደት ይሆናል። መጨረሻው ደግሞ ያፍራል፣ ይሳቀቃል። ያ ሰው ለምን እንዲህ ያደረግኩ፣ ለምን እንዲህ ሰራሁ፣ ለምን እንዲህ። አሁን ዛሬ ቅመሟ ጥሩ ነገር ነው ያደረጋችሁ። ለምን? ይቅርታ ትልቅነት ነው። ይቅርታ ውርደት አይደለም። ይቅርታ አለቻት። ይቅርታ አያችሁ፣ ትልቅነት እንደሆነ ወቁ። የምታጠፋ ማነው? ቅመም አይደለች የምትበድላት፣ የምታጠፋት እሷ ነበረች። ግን ይቅርታ ማለት የነበረባት እሷ ነበረች። ግን ይቅርታ አለቻት። ይቅርታ አለቻት። ይቅርታ ትልቅነት ነው። አሁንም መጨረሻቸው ያሳምርላቸው። ህይወት ዘመናቸው ሁሉ ያማረ ያድርግላቸው፣ የሳቅ ያድርግላቸው፣ የደስታ ያድርግላቸው። እውነቴ ነው የምላችሁ። ከምንም በላይ ሰላም ይበልጣል። ከምንም በላይ ደስታ ይበልጣል። ከምንም በላይ ሳቅ ይበልጣል። እነዚህ ልጆች ገና ብዙ ይጠበቃል ከነሱ። ገና እነዚህ ልጆች ብዙ 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 ነገር አለ፣ ብዙ ነገር አለ። እግዚአብሔር አምላክ ወደፊታቸው ያሳምረላቸው። መንገዳቸው ሊዘጋ መንገዳቸው ላይ ሊቆም የተዘጋጀ የትኛውን ያርቅላቸው እና በጣም ነው እውነቴ ነው የምላችሁ። ዛሬ በነሱ ፈገግታ በነሱ ሳቅ እንዲህ ሲሆኑ በጣም ደስ ብሎኛል እና ጠላትን ያፍራል። እውነቴ ነው የምላችሁ፣ በጣም ያፍራል፣ ይዋረዳል። እንደዚህ እነሱን ለመጣል ቀለሊት የሚጥሩ ቀለሊት የሚተጉ ቀለሊት እነሱን ጉድጓድ የሚቆፍሩ ያፍራሉ። አያችሁ፣ እነሱ በፍቅር ሲመጡ እንደዚህ ሲመጡ እፍረት አይደለም ውርደት ነው እኮ እግዚአብሔር ውርደት እፍረት ነው እና እግዚአብሔር አምላክ የነገውም ደግሞ ያሳምርላቸው። ነገም እፈልጋችኋለሁ ብሏቸዋል። እግዚአብሔር ነገም ደግሞ መልካሙን ዜና ያሰማን። ካሁን በኋላ ቅድስት ድንግል ማርያም አዲስ የምስራች እንደሰማችበት ከቅዱስ ገብርኤል እኛንም ደግሞ አዳዲስ የምስራች የምንሰማበት ያድርግልን። ከእነዚህ ልጆች በቀን በቀን የሁሉም ጊዜ ጸሎታችን ነው። እውነቴ ነው የምላችሁ፣ ምቃትትበት ጸሎት ማደርግበት ምለፋበት ድካሜን እውነቴ ነው የምላችሁ ከንቱ አታስቀርብን። ድንግል ማርያም ከንቱ አታስቀርብን። አለሁ ትበል፣ እጇን ትዘርጋልን እላችኋለሁ እና ሁሉንም ለበጎ ነው። በህይወታችሁ የሚመጣ ሁሉም ለበጎ ነው። አንድ ጊዜ ምን ተምሬያለሁ መሰላችሁ? የሆነ የንስር
የንስር ክንፍ የሚል እንትና ጋዜጠኛ ነበር። አሁን ይኑር አይኑር አላውቅም። እኔ ስልክ የጠፍቶብኝ በፊት እሱ ጠፍተዋል፣ አጣሁት። በጣም ደስ የሚሉ ትምህርት ያመጣቸው ነበረ እና አንዱ የራሱ ልጅ ነው እና ድሮ አባቴው ያልሆነ ስህተት ነገር ተናግሮ እንደዚህ በድሎኛል፣ አባቱ እንደዚህ ያደረገኝ አይታችሁት ይሆናል ብዙዎቻችሁ እና ብሎ ከራሱ ያረገዘችው ልጅ ደብቃበት በሰርጓ ዕለት ያ ጋዜጠኛ አውጥቶ ግን መጨረሻ ሲመረመር የራሱ ልጅ ነበረ። ደብቃ ብዙ አድርጋ ብዙ ሆና እሷ እስር ቤት ገብታ ንብረቱ አውድማ ብዙ ከሆነች በኋላ እውነቱ አወጣችሁ ማለት ነው። አስቡ፣ የሰው ልጅ እስከ ጥግ ድረስ ይሄድና ራሱ ይጎዳል። ያቺ ልጅ መጨረሻዋ ምን ሆነ? ራሷ ተጎዳች። ራሷ ነው የተጎዳችው። ልጇ አልተጎዳም፣ ራሷ ተጎዳች። አንደኛ ነገር ህፃኗን ጎዳች፣ ህፃኑ ልጅ ጎዳችው። እሷን ግን እስር ቤት ገብታ ራሷን ጎዳች። አንዳንዴ የሰው ክፉ ጥግ ድረስ እንፈልግና በፈለግንበት አክል ጉድጓድ ራሳችንን እንወጥቃለን። እውነቴ ነው ብላችሁ ከምንም በላይ የሰው ፍቅር ይስጣል፣ የሰው መውደድ ይስጣል። ሰው ይበልጣል። እውነቴ ነው የምላችሁ፣ ሰው ይበልጣል። ከምንም በላይ ሰው ይውደዳችሁ፣ ሰው አይውደቅባችሁ፣ ሰው አይጥላችሁ፣ ጎረቤት አይጥላችሁ፣ ሰው አይጥላችሁ። አብራችሁ ከምትሰሩት ሰው ይበድሏችሁ፣ ይክፏችሁ፣ እናንተ ለመልካም ነው። አሁን ብሩኬና ሀይሚ ሳያውቁት ቀርተው ነው፣ ግን ሳያውቁት ቀርተው አይደለም፣ ያውቁታል፣ ጠንቅቀው ያውቁታል። ግን ምንድን ነው አልፈለጉትማ። በትዕግስት ማለፍ ፈለጉት፣ በእርጋታ ማለፍ ፈለጉት። ሰው እውነቴ ነው ብሎ ሰው አይጥላችሁ፣ ሰው አይውደቅባችሁ። እኛ መጀመሪያም ሲጀመር ጀምሮ እኛ አሁን ለፍርድ አይደለም። የሰው ልጅ እውነቴ ነው የምላችሁ በስድብ በጥላቻ በዛቻ ያገኛችሁ ታጦታላችሁ እንጂ አትጠቀሙ። እውነቴ ነው የምላችሁ አትጠቀሙ። ያገኛችሁ ታጦታላችሁ፣ ከእጃችሁ ላይ ይበተናል፣ የሰበሰባችሁት ይጠፋል። አንዳንዴ በሰው እውነቴ ነው የምላችሁ መጥፎ ነገር አታደርጉ። እግዚአብሔር ደግሞ በሌላ ይከሳችኋል። እግዚአብሔር በሌላ መንገድ ይከሳችኋል። ልባችሁን እያወቀ በሰው ክፋት አትስሩ። እግዚአብሔር እኔ ከእንደዚህ አይነት ነገር እንደምፈራ እውነቴ ነው የምላችሁ በጣም እፈራለሁ። ልቤን እያወቀ በሰው ክፋት ልሰራ አልፈልግም። በሰው መጥፎ ነገር ላደርግ አልፈልግም። ለምን? ያ ነገር ቁጭ ብሎ ይጠብቀኛል። ነገ በሌላ ዙር ይክሰኛል፣ በሌላ ነገር ይክሰኛል። በሰው ክፋት እንዳታስቡ፣ በጓደኞቻችሁ ክፋት አታስቡ። ባሰባችሁት ክፋት ውስጥ እውነቴ ነው የምላችሁ እኔ ብዙ ነገር አለ፣ ብዙ ነገር በፊት አሁን ቻናሌ ላይ ብዙ ይነግሩኝ ነበረ። ልጆች በውስጥ ይገቡና እንደዚህ አለ በህይወቴ እንደዚህ። እኔ የበፊት ቻናሌ የተዘጋ የጠፋ ቻናሌ እውነቴ ነው የምላችሁ በቃ በራሴን ብዙ በቃ ስለ ራሴ ህይወት ነበሩ። በጣም ነበረ እውነቴ ነው የምላችሁ እንትን ምንልበት በቃ ማታ እውነቴ ነው የምላችሁ በጉት የሚጠብቁኝ ልጆች ነበሩ። እና ለምን ብዙ ነገር በህይወታችን አለ። የሰው ልጅ ክፋት አታስቡበት። ዞሮ ታዩታላችሁ። የሰው እንባ መቀንቀን ይከታችኋል እንጂ ያለቀሳችሁበት ሰው ደም አልቀሳችሁ ብላችሁ ያወጣችሁት እንባ አንዱ ዋጋ አለው። አንዱ ዋጋ ትልቅ ዋጋ አለው። ትልቅ ዋጋ ያስከፍላችኋል። የመጨረሻ ይቅር በለኝ ብላችሁት እውነቴ ነው የምላችሁ ይቅር በለኝ ብላችሁት በይቅርታ ማታልፉበት ዋጋ የሚያስከፍላችሁን ነገር አለ። የሰው ልጅ ክፋት አታስቡበት። ያ ሰው ይወደኛል ብላችሁ መጥፎ ነገር አታደርጉ። ህይወታችሁ እያወቀ ልባችሁን እያወቀ ውስጣችሁን እያወቀ መጥፎ ነገር እንዳታደርጉ። ያ ነገር ሰው ያለቀሰበት ሰው ቁጭ ብሎ ይጠብቀዋል። እውነቴ ነው የምላችሁ እቺ ልጅ ብዙ ህዝብ አልቅሶባታል። እኔ ስሟም ልጠራት አልፈልግም። ብዙ እናቶች ደም አልቅሰውባታል። ብዙ ረግመናታል። ብዙ ሆኖንባታል። እውነቴ ነው የምላችሁ አሁንም እኔ ምንም አለ መጨረሻዋን ያሳያት፣ መጨረሻ በአደባባይ ያሳያት ነው የምለው። በአደባባይ እመቤቴን ነው የምላችሁ በቅርብ ቀን በአደባባይ ታያላችሁ። በአደባባይ በሌላ ሰው በእኛ ልጆች ሳይሆን በሌላ ሰው ተዋርዳ ታያላችሁ። ትገረማላችሁ። ይህን ቪዲዮ እውነቴ ነው የምላችሁ እስከ መጨረሻ ስሙት። ቅዱስ ገብርኤልን የምላችሁ እኛ አዲስ የምስራች በቅርብ ቀን እንሰማለን። አዲስ የምስራች እኛን
አመታት በሙሉ ስናለቅስበት፣ አመታት በሙሉ የተረገጥንበት፣ አመታት በሙሉ የተሰደብንበት